ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ውዶች ደህና ናችሁ? የኔ ተናፋቂዎች ማለት ነው። ሃይሚና ብሩክ መጥተዋል ቤት እና እንግዲህ ቡታጅራ ሊሄዱ ነው። ነገ ይሁን ከነገ ወዲያ ነገ ሐሙስ ነው። ግዴታ ነገ መሄድ አለባቸው። ስለዚህ ገናም ጥምቀትም ታውቃላችሁ ምን መሀላቸው ላይ እንደነበረና እንዳላሳልፉ ማለት ነው። እና አሁን ደግሞ ሊሄዱ ነው። ነገር ግን እኔ ማልፈልጋት አብሳላት የምትባል ልጅ ለምንድነው አሁን ቀስ በቀስ እግሯ ቀስ በቀስ ድንጉ ምንድነው እንቁላል በእግሯ ሄደች አሉ ያገሬ ሰው ማለት ነው አይደለ? ቀስ በቀስ እንቁላል በእግሯ ትሄዳለች። እንደዛ ነው እንደዛ ነው አይደለ? እና አብሳላት አሁን ቀስ በቀስ እቤት እየገባች ነው። አይመስላችሁም ቤተሰብ? አይመስላችሁም ወይ? ቀስ በቀስ ከብሩኬ ጋር ተገናኘች፣ ከዛ ከሃይሚ ጋር ተገናኘች። ከዛ በኋላ ደግሞ ጭራሽ አሁን እቤት መጣች፣ ሁለቱንም ልታገኝ ማለት ነው። እዚህ ጋር ይኸውላችሁ እኔ እንጃ አላውቅም። ነገር ግን ምን ለፈኩ እኛንን ቤተሰብ እኛንን የምሬን ነው። አሁን ብሩኬና ሃይሚ ማለት ነው እናንተ ከህይወታችሁ ካላስወጣችሁ አሁን ቆይኛ ልፋት ብቻ ምን ይሰራል ነው የምሬን ነው የምላችሁ። እንዴ ግዴታ እኮ በቃ እናንተ ሰው አሁን እኮ ማለት ነው አብሳላት ብዙ ነገር ልታረግ ነው ተብሎ ሊወራ ይችላል። እንኳን ማሳገድ አይደለም ሃይሚን ብዙ ነገር ልታረግ ነው ተብሎ ሊወራ ይችላል። ግን ያ ሁሉ ይዛችሁ እየጠራችሁ የቤታችሁ ውስጥ ከእናንተ ካስጠጋጋችሁ ከእናንተ ጨዋታ ከጀመረችው እኮ ልትጠጋኖች ልጅ ማለት ነው እና ቡታጅራ ሃይሚ አልሄድም ምናምን እያለች ነው። ግዴታ መሄድ አለብሽ የኔ ውድ ማለት ነው። ግዴታ ነው። ጨርሰናል ብዬ ነው ጨርሰናል። ያልጨረስን መቸልኩ ይህ ነገር መጣ። ይህንን ነገር ደግሞ እኔ ማወቅ አለብኝ ግዴታ ነው አይደለ? ያ ማለት ደግሞ በጣም ብዙ ሰው ተጨንቋል። ካሜራም ይዤ የመጣሁት ያንን ሁሉ ሰው እፎይታ ለመስጠት ነው። ሰማሽኛ? በቃ ምክንያት ያ ነው፣ ሪዝን ያ ነው። እንግዲህ ቤተሰብ ገና ስለ ልጁ ነገር ገና አሁን እኮ ብሩኬ ራሱ መጀመሪያ መግቢያ ላይ ተናግሯል። ቤተሰብ ማለት ነው አለ። ምክንያቱም አመት በዓል ካለፈ በኋላ አለ መሰለኝ ነገር እንግዲህ እሱም ነገር ደግሞ ምንድን ነው ቤተሰብ ስለ ልጁ ገና ዲኤንኤ ይመረመራል ምናምን። ስለዚህ ቡታጀራ ላይ ትንሽ ቢቆይ ይመስለኛል። እና እንግዲህ ብሩኬ ተናግሯል። ስለዚህ ያው እግዚአብሔር ከእናንተ ጋር ይሁን። ምንም አንልም፣ እኛ ምንም ልንል አንችልም። የመጣውን እንቀበላለን። ሲቀጥል ደግሞ ያው የሰው አፍ ያዝልን ብለዋል። ብሩኬ ትረግጣለህ፣ እረግጠሃለሁ፣ እኔ ረግጠሃለሁ ማለት ነው። በምታመጣ ቪዲዮዎች ማለት ነው ጥፋተኛ በሆንክ ቦታ ረግጠሃለሁ። ምክንያቱም በዚህ ቪዲዮ ያው በዚህ በልጅቷ በኩል ሃይሚ ምንም ጥፋት ስለሌለባት በአንተ በኩል ስለሆነ ጥፋቱ ማለት ነው ትረገጣለህ። አባቴ በደንብ ተደርገህ ትረገጣለህ። ከዛ እሱን ስታልፍ ደግሞ በቃ አትረገጥም። አለቀ አለቀ። እና እስቲ ሌላ ምን ይፈልጋል? አንቺ ያለሽ ልኝ እንጠበል። እንግዲህ በዓልን ባለፈው ምን በዓል ነበር አብረን ያልመጣ ትላንትና አርሴናል 1-0 ማለት ነው። በስንት መከራ መጨረሻ ላይ የመጨረሻ ላይ አንድ አስገባ ማለት ነው። ተመስገን መድኃኒዓለም ተመስገን። ሻሺዎች ደህና ናችሁ? እንዴት ናችሁ? ተጣልተን ምንድን ነበር ገናና ጥምቀትን ገና የገናን በዓል ሃይሜ ረስታለች። የኔ ውድ ረስተሽ ነው። ተይ ተይ ሃይሜ ተይ። እንዴት እንደምረሳው በስሙያ ትረሻለሽ። ያለፈውን ነገር አውቃለሁ እንደምትረሽ ስትነካ ቤተሰብ ስትነካ ለማንኛውም የገናን በዓልን በድለናችኋል። ስለዚህ እኛ ደግሞ እንዴት አድርገን እንደምመጣን ያውቀዋል። ቢከልስ ተሸክሜሽ ነው ይዤሽ ነው ወደ ቡታጅራ እና ቤተሰብ የአቅማችሁን እርዳታ እሺ። ቤተሰብ እንግዲህ ለፋሲካ ሰው ማለት ዶሮ ለሌላችሁ ዶሮ መግዣ እና ደግሞ ሽንኩርት ለሌላችሁ ሽንኩርት፣ አንድ ዘይት እና አንድ ዶሮ ቢያንስ 3 ኪሎ 4 ኪሎ ሽንኩርት እና ደግሞ አንድ ዶሮ ከዛ ደግሞ ነጭ ሽንኩርት አንድ እንደዚህ ብቻ 2 ፍሬም ትሆን። ከዛ በኋላ ደግሞ ዘይት እና በርበሬ እንደዚህ ብንችል ለአንዳንድ ሰው ሁላችንም ብንችል በዚህ አጋጣሚ ጠይቃቸዋለሁ። እንግዲህ ብሩኬ እንግዲህ ይመጣሉ ብሏል። በቲክቶክም ቪዲዮ ሰራለሁ ብሏል። ስለዚህ በዛ አካውንት አስገብተን ሁላችንም አንድ ሰው ማብላት ማለት ነው። ገባችሁ አይደለ? አንድ በቃ ዶሮ ስንት ነው? ዘይት 2000 ነው 3000 ነው ተባለ። አላውቅም እኔ ከዛ ዶሮ ረክሷል ዘንድሮ ቤተሰብ ረክሷል አሉ። እኔ እቴን ጠይቄ የነበረ ቡታጅራ በጣም ረክሷል። ምክንያቱም ነጋዴ እዛና እዛ አይሄድም። ኦኬ ነዳጅ ስለተወደደ ነጋዴ ምናምን በየቦታው መሄድ አይችልም። ገባችሁ አይደለ? ድሮ ይሄዱና ከገጠር ያመጣሉ አዲስ አበባ ምናምን ይሸጡ ነበር። አሁን የትም መሄድ አይችሉም። ምክንያቱም በጣም ታክሲ እንትን ስለተባለ ማለት ነው። ለዛ ዶሮ ረክሷል። ገባችሁ አይደለ? ስለዚህ ዶሮ ርካሽ ነው። ኦኬ ከዛ በርበሬ ያለ ከዛ ሽንኩርት ነው። በቃ አለቀ ቤተሰብ። ትንሽ ነው ቢያንስ በጣም ትንሽ ብር ነው እና ያለን በቃ ከእናንተ ኪስ ወይ 50 ብርም ልትወጣ ትችላለች፣ 20 ብርም 10 ብርም ልትወጣ ትችላለች። ያቺ ተጠራቅማ ብዙ ነገር ታደርጋለች። እና በዚህ አጋጣሚ ያው ብሩኬ ቪዲዮ ሲለቅ እንዳትቀሩ ለማለት ነው። እሺ ውዶቼ እሱን እናወራበታለን። እሱን እናወራበታለን። ጥሩ ነገር ልሰማ ስለማልችል እኔ በዛ ምናምን ነገሮች መያዝ አልፈልግም። ምንድን ነው ማሰሚ ጥሩ ነገር አላውቅም። አሁን ለሁሉም ነገር ግዴታችን ነው አይደል?
ሁሉም ነገር ግዴታ ሆኖብናል እኮ አይደል? አሁን ሀይሚ ጥሩን ነገር ሰማሽም አልሰማሽም ከዚህ በኋላ ከብሩኬ ጎን ሆነሽ ዲኤንኤው ተመርምሮ ውሸትም ሆነ እውነት እንኳን ቢሆን ማለት ነው ድጋሚ ራሳችሁ ማስመርመር አለባችሁ። ምክንያቱም የውሸት ስለሆነ ገባችሁ አይደለ? የብሩኬ ልጅ ነው ተብሎ ይመጣል። ኦኬ የውሸት ገባችሁ አይደለ? ስለዚህ ዲኤንኤ ሊቀየርም ይችላል፣ ብዙ ነገር ሊደረግ ይችላል። ስለዚህ ሀይሚዬ እንደምንም ሆነሽ ከጎን ሆነሽ ሁለታችሁ እንድታልፉ ፈልጋለሁ ይሄንን ነገር ማለት ነው። አለበዛ ግን በጣም ከባድ ነው። አንቺ ውስጥሽ እየጠረጠረ ከኔ ጋር መቀጠል ትፈልጊያለሽ? አልፈልግም አይደል? ነገራቶችን ደግሞ ማጽዳት የማስራ ነው የኔ ስራ ነው እኮ። እኔ አንተን አምናለሁ። ከሄድክም አንተ ሄድና እኔ ብቻዬን አልሄድም። እኔ ምንም ችግር እንዲመጣብኝ ብሩኬ አሁን ብቻውን የትኛው ሀበሻ ቀሚስ ለብሶ ሊያምርበት ነው? ሀበሻ ቀሚስ አልኩኝ። የትኛው ሀበሻ ቀሚስ ቲሸርት አለ አይደለ? እሱን ለብሶ የትኛው ሊያምርበት ነው? ስለዚህ ሄዳችሁ ሙሽዬንም አንድ አይነት ሀበሻ ቀሚስ ለብሳችሁ ምናምን እንድናያችሁ ነው የምንፈልገው እንጂ ለየብቻ ልናያችሁ አንፈልግም። የፋሲካን በዓል በፍጹም እንዳትጣሉ። ወይኔ እኔ ፋሲካ በዓል እኔ ትዝታ አለባችሁ ቤተሰብ። እኔ ሌሊት ማለት ነው ሌሊት 9 ሰዓት ላይ ተነስተን አያታችን ቤት ነበረ ይዘን የምንሄደው ምግብ ማለት ነው። ሁላችንም እናከፍላለንና ሌሊት አያታችን ቤት እንሄዳለን። አያታችን ቤት ደግሞ እሳት ተነዶ ምናምን ይጠበቃል። ሄደን እዛ ነበረ የምንበላው ማለት ነው። አያታችን ቤት በልተን ከዛ በኋላ ወይ ደስ ሲል ቀንን ሙሉ በቃ ቡና እየተጠራራ ምናምን እንጣለን እና ሌሊት መነሳት ያው ሌሊት ስለምንበላ ያ ምንም አረሳምና ፋሲካ የዛሬ ዓመት ከቤተሰቦቻችን ጋር ያድርገን። እኔም ከባለቤቴ ጋር የማከፍልበት ዓመት ያድርገን። ያደርጋል ደግሞ እግዚአብሔር ማለት ነው። አምነዋለሁ ውዶቼ። እና ቤተሰብ አሁን አብሳላት እየመጣች ነው። ኦኬ አብሳላት ገላ አድርግና ቪዲዮውን ብዙም እንዳይረዝም እሺ የኔ ውዶች። ስለዚህ እስቲ እንያት አብሳላት ማለት ነው። ገባችሁ አይደለ? መጣች። ምን አታም እንዴ እንዴ ከመጀመሩ ነው ማፈሪያ ያመጣሽው። እሺ እኔ ቆማለሁ እና ቁም ካሜራማንሽ ወንድ ልጅ አይቀመጥም መሰለኝ። ወንድ ልጅ በር ይከፍታል መሰለኝ። በቃ እንድቆም አይፈለግሽው ቆማለሁ አይደለም። በፍጥነት ነው እዚህ ጋር ቁጭ ብለሽ እና መጥተሽ ታዲያ እዚህ ጋር ስትቆሚ ምን ልበልሽ? ማታል እንዴ ያው ድጋሚ ስጠራሽ ደግሞ ግር ሊልሽ ይችላል አይደል? ከኛው ውጪ ምናምን እያልኩሽ ሀይሚንም እንደውም በዚህ አጋጣሚ ጥሩ እድል አገኘሁ። መተሽ ይቅርታ ስለጠየቅሻ በጣም አመሰግናለሁኝ። የማይደረግ ነገር አድርገናል ሁላችንም አይደል? ሁላችንም ስህተት ግን አብሳላት ማለት ነው አይኗን ከብሩኬ አታነሰን። በሰላም ነው የኔ እናት። አሁን እንኳን ተፋች እንጂ ሰርተናል። ሁላችንም ገነፋፍለን ወደ ማይሆን መንገድ ሄደናል። በተለይ እኔ በቃ ማይሆን መንገድ ውስጥ ገባ ነበር። ስለዚህ ሁላችሁንም ይቅርታ እጠይቃለሁ። ይሄ ደግሞ ድጋሚ ይቅርታ ጠይቅሽ በጣም ይደብርሻል። በጣም ይቅርታሽ። ለማንኛውም አብሳላት ዛሬ የጠራሁሽ ምክንያት በጣም ብዙ ነገር እየሰማሁ ስለሆነ ነው። በጣም ብዙ ነገር እና ይረብሽሻል ብዬ አዶን አላስብም። እኔ ላይክ ብዙም ሰው ስለተረበሸ በጣም ብዙ ቴክስት እኔም ካሜራማንም ጋር እየደረሰ ስለሆነ ነው እና የሰማኋቸው ነገሮችም ልክ ስላልሆኑ ነው። ሜይ ቢ ታደርጊያለሽ እያልኩ አይደለም። ለእኔ ጋር በጣም ትልቅ ጸብ ውስጥ ነው የምንገባው። የማይሆን ነገር ውስጥ ነው የምንገባው። እሱ ምን መሰለሽ የሚደርሱ ሜይ ቢ አንቺም ጋር ደርሶ ከሆነ አላውቅም። አብሳላት ሀይሚን ልታሳግታት ነው የሚሉ ነገሮች እየደረሱ ነው። ደርሶች ከሆነ አላውቅም። ከደረሰች ንገሪኝ። እኔም ጠዋት ስነሳ ነበር እንደዚህ አይነት ቲክቶክ ብዙ ገብተውልኛል። ሳየው በጣም ነው የደነገጥኩት። አመንሽኛውን ሀይሚ አይደለም እኔ ጋር እሷም ጋር እየደረሰ ነው። እኔ ጋር እኔ አላየሁም። እኔም ጋር እኮ ደርሶ ሊሆን ይችላል ግን አላየሁም። ለዛ ነው። ስለዚህ አብሳላት ሀይሚን ልታሳግጂ ከሆነ ትያለሽ። አያ ማርያምን ሀይሚን ልታሳግት ነው የሚሉ ነገሮች እያየሁ ስለሆነ እኔ ወይ ፈጣሪ ትግስቱን ስጠኝ። አሁን ማለት ነው እንዴት ነው ሀይሚ ሲጀመር ሀይሚ ከብሩኬ ጋር ሆና ምኑ ጋር አግኝታ አሁን እቺ ልጅ ሀይሚን ልታሳግዛት ሲጀመር አሁን ሀይሚን እሷ እንትን ብትል እንለቃታለን። ሲጀመር ብሩኬ ራሱ አንተ ራሱ አታስፈልግም። ኦዲየንስ ራሱ በቂ ነው ለሷ ማለት ነው። ለዚች ሲጫፏን ትንከ ጫፏን ማለት ነው ማሰቧ ራሱ ሲጀመር ማሰብ ራሱ የለባትም። ግን አንዳንዴ ደግሞ ብዙ ሰዎች ደግሞ ያስባሉ። ገባችሁ አይደል? ያወራሉ። ኦኬ ትዝ አላችሁ አንድ ጊዜ ማለት ነው ይሄ ነገር እኔ አውጥቼ ነበር አንድ ጊዜ ማለት ነው። የዛሬ 2 ዓመት ይሁን ኢቭን 3 ዓመት እንደዛ ብቻ 2 ዓመት ይሆናል ብዬ አስባለሁ። 2 ዓመት ወይ 3 ዓመት እንደዛ 3 ዓመት በቃ እና ሀይሚ ከማርክ ጋር ነበረች። ገና አዲስ አበባ አልመጡም። ኦኬ ቡታጀራ ነበሩ። ከዛ ቪዲዮ እንደውም መልሰውልኛል ለእኔ ማለት ነው። እና ሀይሚን ሊያግቷት ነው ምናምን ብዬ ማን ነበረ የዛ ሰዓት እንትን እያወራ የነበረው በሆነ ነገር ነው ብቻ ከብሩኬ ጋር ተጣልተ ይሆን አላውቅም እያወሩ ነው። ከዛ እንደዚህ ሀይሚ ተጠንቀቂ ምናምን ብዬ ቪዲዮ ሰርቼ ከዛ በኋላ ይሄ ውሸት ነው ኦኬ ማንም አያግተኝም ምናምን ብሎ ቪዲዮ ሰርተዋል ማለት ነው። እና የዛሬ ምናምን ዓመት ቪዲዮ ዛሬ ደገማችሁት ማለት ነው። እና አንድ ሰው ዝም ብሎ የሆነ አንድን ዝም ብሎ አያግትም ህግ ባለበት ሀገር ኦኬ እንደ ቀልድ
አንቺ ጋር መጣላትን መቀየምም አልፈልግም። አስነካሻት አላውቅም። አይ ይህ መስነካት ምናምን ጉዳይ ሲጀመር እንዴት እንደዚህ አይነት በጣም ብዙ ነገር እኮ እያወሩ ነው። ትናንት ራሱ በሰራ ነው ቪዲዮ ይቅርታ ራሱ ስለት እኮ ብዙ ሰዎች ራሱ ደስ ያላላቸው ሰዎች አሉ። እንዴት ይህን ያህል አይፈልግ እንዴት በዚህ ልክ እኔ እሄዳለሁ ስታስቡ ራሱ ሲጀመር እኮ ይቅርታሽን አንቀበልም። አብሳላት ሰማሽኝ አይደለ? ምክንያቱም አንቺ የመጣሽበት ጥሩ አልነበረም። ይቅርታ እኮ ሰው እኮ ይቅርታነት እኮ ትልቅ ነው። ይቅር ለእግዚአብሔር እኮ ይባላል። አንቺ ግን የመጣሽበት እኮ ማለት ነው ፍቅረኛ እያላት ኦኬ፣ ባል እንዳላት እያወቅሽ አንቺ እሷን ለመጉዳት ሚስት ያለውን ወንድ አፍቀረሽ መጣሽ። ገባሽ አይደለ? እሱን ደግሞ እንድትረጂ መጥተሽ አንቺ ግን በደካማ ጎኑ ገብተሽ አፈቀርኩ የኔ ካልሆንክ አልሽ። ገባሽ አይደለ? ያ ነገር ነው ኦዲንስ ሊቀበልሽ አልቻለም። ገባሽ? በጣም አውቃለሁ ትጠሉኛላችሁ። ስለጠላችሁኝም አመሰግናለሁ። ግን እንደዚህ አይነት ወሬ እባካችሁ ማታወሩ መልካም ነው። እኔም ከእነሱ ህይወት ወጥቻለሁ አይደለም? ወጥቼ ህይወታቸውን በሰላም ይኸውልሽ አብሳለት፣ አሁን አንድ ነገር ልንገርሽ ማለት ነው። አንቺ በኦዲየንስ ልብ መግባት ከፈለሽ ማለት ነው ገባሽ አይደለ? ለሃይሚና ለብሩኪ ምርጥ ስጦታ ምን ትግዛ እንደ ሀሳብ በቃ ትልቅ ስጦታ ማለት ነው። ምን ትግዛ በቃ ለአመት በዓል ለፋሲጋቸው ሀበሻ ቀሚስ ኦኬ፣ ለብሩኪ ከነናቱ ማለት ነው ገባሽ አይደለ? ስለዚህ ሀበሻ ቀሚስ ገዝተሽ ገባሽ አይደለ? ሰርፕራይዝ አድርጋችሁ በራስሽ ወጪ በእነሱ ወጪ አይደለም ገባሽ አይደለ? ከዛ ይቅርታ ጠይቃቸው ሁለቱንም በድጋሚ ማለት ነው ገባሽ? በደንብ ከልብሽ ይሄ ጓደኛችሁ አድርጉኝ ከእናንተ ጋር ጓደኛ ሊሆን ምናምን ሳትይ ማለት ነው በስነ ስርዓት ኦኬ፣ ጓደኛችሁም አልሆን ከዚህ በኋላ እንደፈለጋችሁ፣ ነገር ግን ከልባችሁ ይቅርታዬን ተቀበሉኝ። ኦዲንስም በጣም አስቀይሜያችኋለሁ ይቅርታ ብለሽ ለሃይሚም ለብሩኬም አንድ አይነት ሀበሻ ቀሚስ ከዛ ለብሩኬ እናትም ሀበሻ ቀሚስ ገዝተሽ ሰርፕራይዝ አድርጊ። ከዛ በኋላ ይቅርታሽን እንቀበላለን። ገባሽ? ግን ጓደኝነት እንዳታነሽ፣ ጓደኛ አድርጉኝ ምናምን እንዳትይ። ሰማሽ አይደለ? አዎ እንደዛ ጥሩ ነው የሚኖሩበት። ድጋሜም እኔን በእነሱ አስተሳሰብ ጥሩ ልጅ ሆኜ ነው እየታየው ያለሁት እና ድጋሜ ደግሞ ሌላ ነገር አምጥታችሁ እንዲረበሹ አታድርጉ እባካችሁ። አይ በቃ ችግር የለም። አንቺ ያላመጣሽ ላኩ ቴክስቶች አሉ። ነፍ ቴክስት እንደዚህ አይነት ቴክስት ነው ይገባልኝ እና እኔ እንዴት አስበውት ነው ያልኩት። ምን ቢያገኙ ነው መረጃ ወጥቶባታል ምናምን ስለሆነ ነው አብሳላት የጠራሁሽ። እንዳይደብርሽ ምንም እንዳት አሁን ማታደርጊው ነገር ከሆነ ደስ ይለኛል። እኔም እኮ ከአንቺ ጋር መጋጨትን መጣላትም እኔ ታደርጓለች ብዬሻለሁ። አላልክም ግን እና ብዬሻለሁ። እሺ ምንድን ነው ይህን ብዬሻለሁ ወይ ነው ይሻል ልካረለው ማብሳላት አሁን ሃይሚ ማለት ነው መቀበሏ። ሃይሚ ወዳታለች ልጅቷን ይዋት የምሬ ነው። ከሃይሚ አሁን አብሳላትን ወዳታለች። ቤተሰብ ለሷ ትከራከራለች፣ ለሷ ታስብላታለች። በመሀል ሜዳ የቀረ ነው እኛ ቤተሰብ እኛ ይደብርሻል። ካሜራ አምጥቼ እንዲህ ብል በጣም ላይክ አንቺም አሪፍ ነው። ትንሽ እየጠፋ እኔ በእርግጥ ስላላየው ነው፣ ግን ትንሽ እየጠፋ ከሆነ እናንቺ እያደረግሽው እንዳልሆነ ገብቶኛል። እኔ እንደማታደርገው እንደዚህ የምትሉ ሰዎች እኔም ህይወት የደግሙበት እነሱም ህይወታቸውን ይኖሩበት። አትመጥቅጡም። በቃ ሰላም ፈጥረናል። ሰላማችን ደግሞ እንዲደፈርስ አታርጉ ባካችሁ። ምጣሉኝ በግድ ውደዱኝ አይደለም ግን እስከዛሬ ያደረኩት ነገር የደፈረሽ እኮ አንቺ ነሽ። ሰላም የደፈረሽ አንቺ ነሽ። እኛ ምን እናደርግ እያደረገች አይደለም ፋሚሊ። ስለዚህ በዓላችንም ውሏችንም ቀናችንም ያማረ ነው የሚሆነው ማለት ነው አይደል? የጨነቁ ብዙ አሉ። ስለዚህ ማንም አይጨነቅም ነው የምላቸው ያራዳ ልጆች። አንቺ ደስተኛ ነሽ ባለመታገትሽ? አይ ብሩኬ፣ እኔ እኮ አንተ ቁንጣ ስለብስ ተጨንቄ ልሞት ነው ሁሌ ማለት ነው። ሁሌ ሰማ አይደለ? ሁሌ ማለት ነው። ዛሬ ጠያቂ ሆነ። በጣም ደስተኛ ነኝ። እና ለማንኛውም አብሳላት እዚህ ድረስ ስለመጣሽ አመሰግናለሁ። ያለውን ነገር ክሊር ስላደረግልኝ አመሰግናለሁ። ለማንሳት ሀይሚ ግን በቲቪ መስታወት እያየሁሽ ነው። አስተያየትሽ ምንድን ነው? ገባሽብኝ እኮ አንገቴ ውስጥ አይደለም። እዚህ ጋር የሆነ ነገር አይቼ ነው። ምን አየሽ? አስተያየትሽ አይመስልም። መስመር አየሁ እዚህ ጋር። ምን አይነት መስመር አለው እዚህ ጋር? አንተ እኮ ይታያል። አለ ፋሚሊ ነገር ብቻ አብሳላት ቆይ ልጨርስ። እና አብሳላት እግዚአብሔር ያክብርልኝ። ቴንኪው በጣም ያው እንዲህ ስልሽ እንዳይደብርሽ ስለመጣሽ እናመሰግናለን፣ ግልጽ ስላደረግሽ እና በቃ ፋሚሊም በቃ ልጅቷን እንትን እንዳትሏት ተዋት። አንቺ አታስቢ እሺ። ቻው፣ እናመሰግናለን። ከሀይሚ ጋር መደባደብ ስለምፈልግ ጊዜ ያስፈልገናል ሂጂ ያሏት። ምን አይነት ሰው ነው ግን የሆንኩት? እግዚአብሔር እንዴት ሆነ ጨካኝ ሰው ሆኛለሁ። ከሚወራው አንጻር ሊሆን ይችላል ጨካኝ ሆንክም። እኔ ስጀምር መጀመሪያ የሚጠቅመው ሜ ነው እባክሽ። ምንድን ነው እኔ አንቺ ሰላም ከሆነ በቃ ኖርማል ነው። አሁን ምንድን ነው አንቺ ሰማትሽ እኮ ምን አደረግኩ? ሰማትሽ እዚህ ውስጥ
እኔ ያየሁት እዚህ ጋር የተቧጨረ ነገር አለ። ሁለት መስመር አይደለም የምር አረበየት አይደለም። ምንድን ነው የተቧጨረ? እሺ የለም ልባችሁ ተራራሱ የተቧጨረ የለም። ምንድን ነው የምትይው አንቺ? ካሜራማን ደግሞ ሰው ለማገርጣት ያለ እንትን በዘዊ እኔና ካሜራማን በጣም እንትን ብለን ነው ብዙ ቴክስቶች እየደረሱ ስለሆነ እነሱ ተናበን ይመጣ ነው። እሺ ዛሬ ግን አየሽ አይደል ቡጫራ ማለት እኮ ትቻለሽ፣ መብትሽ ነው። ስበብ ምናምን ያስፈልግሻል እንዴ? በጣም እንትን አገርጣኝ ሰው ፊት እኮ ምንድን ነው? እኔ አየሽ እየለፈለፍኩት ደግሞ ተነስቷል አላልኩሽም? ከዛ ሳይሽ እያየሽ ነው። አሁንም እያየሽ ነው። እያየሽ እኮ እንዴ። እሺ እኔ ማየት አልችልም። እንደዚህ ልዝረው ታዲያ እንዴት ነው? በቃ እሺ ደህና ነሽ? አይ እኔ በጣም ደህና ነኝ። እኔ ደህና ነኝ። ባይገርምሽ ግን ማለት ነው አትደገፊኛ ሴት ቢሆን አንቺ ልትደገፊ ነው እንዴ? ራስህ እኮ ነው እየተደገፍከኝ ያለው። ኧረ ወይኔ ቤተሰብ ደህና ናችሁ? አንተ እንደሱ ሆነ እኔ እንደዚህ ሆናለሁ። ልከኛ በደም እሺ አንተ እንደዚህ ዞር። እሺ ማስታወቁ ነው ግን ከድርቅ ያደረገ አይ ምንድን ነው የምትይው? ታገሽ ልትታገሽ እኮ ኧረ እኔ አልታገጥም። እስማ በቃ ትንሽ ለማንኛውም ፋሚሊ እንትኑ ይሄ ነው። በቃ እውነታው ይሄ ነው። ምንድን ነው የምፈልጊው? ጭስሽን ላመጣጣው እኔ ምለው ማለት ነው። ሁለቱም ቀልድ ይወደ ገና ጮጫዎች ስለሆነ ማለት ነው። በጣም መጫወት ይወዳሉ። ገና መደባደብ ይወዳሉ። የምሬ ነው። ትናንትና አይታችኋል ብሩቄ እንዴት እንደሚሆን ማለት ነው። አርሴናል ሲያስገባል ቲክቶክ ላይ የምር እየመታኝ ነው። ታውቀዋል ወጨረች። በቃ እኮ ይሄ ነው ችግሩ ከሴት ጋር ሲጀመር አንቺን ሰላም ቢያቸው 300 ሺህ ልትገቢ እኮ ሰላም ቢያቸው። አዎ በዚህ ቪዲዮ 300K መግባት አለባት። የምር ሰላም ቤተሰቦቼ 300,000 ቤተሰቦቼ እንዴት ናችሁ? ለ300,000 3,000 ይቀረኛል። 3,000 ምን አላት? 3,000 አይደለም 2,200 ነው የሚቀረኝ። አሁን ምንድን ነው 200 ሙሉ በዚህ ቪዲዮ በዚህ ቪዲዮ 300,000 እገባለሁ። በዚህ ቪዲዮ ማለት ነው። እሺ አትተናኮስ። መተናኮስ እንዲሆን እዚህ ሰፈርሽ ምናምን መተናኮስ እንዲ ነው። ለማንኛውም ፋሚሊ መልካም ጊዜ ይሆንላችሁ። የፍቅር የአንድነት ያደርገን። ለቀጣይ ዓመትን በሰላም ያደርሰን። አሜን ነው እኮ የሚባለው። ማርያምን ከልቤ ነው። ቀጣይ ዓመት ከቤተሰቦቻችን ጋር የምናሳልፈውን ዓመት በዓል ያደርግልን። እወዳችኋለን። እግዚአብሔር እንዳፋችሁ ያርግላችሁ። ኦኬ ጭቅጭቅ ምንም አይምጣ ከዚህ በኋላ። ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አክብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለእናንተ መልካም ዓመት በዓል ተመኘው። እንግዲህ ሁሉ ዓመት በዓላችን ግን ይሄ ሰሞን አጠቃላይ ዓመት በዓል ነው። እሺ ነው ውዶች፣ ባይ ባይ።